አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዶች እንዴት ናቸው? ያለ አልሐምዱሊላህ ደህና ናችሁ ወይ? አይናፋሯ ሊና ክፍል 4 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ኮሜንትም እንዳደርጋችሁ አበረታቱኝ። አይናፋሯ ሊና ኢብሮ ከክፍል ሲወጣ ተጋጨው። ቀጥ ብሎ ሲያያት ሊና ናት። ደነገጠ። ሁለቱም እኩል ይቅርታ ካሉ በኋላ እሱም ወጣ፣ እሷም ገባች። እንዳሰበችው ነው የተማረችው። ማንንም ሳትሰማ ተማረች። ምሳ ሰዓቱን ላይብራሪ አሳልፋ ወደ ቤት መውጫ ሰዓት ላይ መውጣት ጀመረች። ገና እንደወጣች የኡመርን መኪና አየችው። ቆይ ምን ፈልጎ ነው? እንዳያያት እየተመኘች ተማሪዎቹን ተከልላ ለማለፍ ስትሞክር ኡመር አያትና ከመኪናው ወደ ሊኑ ሰላም አሌይኩም። ወአሌይኩም ሰላም አለች። በሰላምታ ብቻ እንዲፋታት የተመኘችው እንዴት ነሽ ደህና አለችው። እኔም ምልሽ እናንተ ቤት ተስቢህ ረስቼ ያለሁ እንሄድና ታቀብኛለሽ አላት። ኢብሮ ራቅ ብሎ ቆሞ ያያታል። ምኗ ይሆን የሚል ጥያቄ ይመላለስበታል። ሊናም እሺ እዛው ጠብቀኝ በቃ በር ላይ። እሱም አንቺ ጤነኛ አይደለሽም በይ ነይ ግቢ አለና እጇን ይዞ ከፍቶ አስገባት። ኢብሮም ትንሽ የመደበር ስሜት ተሰማው። ምን ሁኜ ነው? ምን አገባኝ አለና መሄድ ጀመረ። ሊና አውሪ እንጂ ይላታል ኡመር። እሷም ዝም አለችው። ከዛም ቆይ ፍቅረኛሽን የፈራሽ ማን ልትደፍሪ ነው አላት። እሷም ማለት አለችው ኮስተር ብላ። መኪናውን ወደ ጥጋ ቆመና ሊኑ ወላሂ እንዳየሁሽ ነው የወደድኩሽ፣ በቃ አገባሻለሁ ሚስቴ ነሽ አላት። ፊቷን ስታዞር ድጋሜ መኪናውን ነርቶ ቤታቸው ጋር አቆመ። ገብታ ልብሷን ቀየረችና ተስቢሁን ይዛ በዛውም የሁሌ ስራዋ የሆነውን ወተት ልታመጣ እቃዋን ይዛ ወጣች። ኡመር ስትወጣ ኡፍ ስታምሪ ደግሞ በልብስ የኔ አይናፋሯ ቆንጅዬ አላት። እንኳን አለችው። እሱም እሺ ሊኑዬ ቻው አመሰግናለሁ ምንም አይደለም ብላው ሄደች። ፈገግታዋን ቻራት። ወደ መኪናው ገባ። እሷም ወተቱን ከምታመጣበት ቤት ሄደች። ሾከክ ብላ ሄደች። ምክንያቱም እዛ ጋር የሚቀመጠው ልጅ መሀል ዳኒ የሚባለው በጣም ነው የሚያስቸግራት። ወተቱን ተቀብላ እየሮጠች ሄደች። አይችሻለሁ ሊና ነይ 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 ሲላት ሩጫዋን ጨመረች። ቤትም ደርሳ ኡፍ አልሐምዱሊላህ አለች። ሰዓቱ ረፍዷል። ሊና እየተጣደፈች ሄደች። እንደገባችም አስተማሪ ገብቷል። አንኳኩታ ገባች። ምንም አላላትም። ግቢ አላት። ተማሪዎቹ ሴራ ይመስል 3 ወንበሮች ወጥተው ሶስት ሆነው ተቀምጠዋል። ትርፍ ወንበር ያለው ኢብሮ ብቻ ነው። ብቻውን ተቀምጧል። እየፈራች ወደሱ ተጠጋች። አስተማሪውም ሊና ምን ነክቶሻል? ቁጭ በይ እንጂ አላት። እሷም እሺ ብላ ተቀመጠች። የኢብሮ ልብ በጣም ይመታል። በጣም ፈርቷል። በዛ ላይ ደግሞ ስለ እሷ ማዘውተር አብዝቷል። አንደኛው ክፍለ ጊዜ እንዳለቀ አስተማሪው ወጣ። ሁለተኛው፣ ሶስተኛው አልቆ መምህሩ ወጣ። እዛው ዳክሱ ላይ ተኛች። ሌሊት ያለፋትን ትምህርቶች ስታጠና ስለነበር እንቅልፍ ወሰዳት። እረፍት ሰዓት ቢሆንም ኢብሮ በየት እንደሚወጣ ግራ ገብቶታል። አሳልፊኝ እንዳይላት ሊቀሰቅሳት ፈራ። አሰበና ነካ አርጎ ሊና አለ እየፈራ። እሷም አልሰማችውም። እሱም እዛው መቀመጥን መረጠ። አንገቷን ከፍ አድርጎ ፊቷን ያያታል። ፈገግ ይላል። በመሀል አራተኛው አስተማሪ ሲመጣ ነቃች። ድካም አልለቀቃትም። አስተማሪውም ኖት እየጻፈ ነው፣ በቃ እስኪያስረዳ ልተኛ ብላ ጋደም አለች። ኢብሮ ደብተሯን ቀስ ብሎ አንስቶ የእሱን ትቶ የእሷን ይጽፍላት ጀመር። ምን እንደነካው ለራሱም በውል አያውቅም፣ ግን ደስ ብሏቸው ብለዋለች። ማስረዳት ሲጀምር ተነሳች።
እንዴ ለምን ይጻፍክልኝ አለችው። እሱም ይቅርታ አላት። ፈገግ ብላ አመሰግናለሁ አለችው። እሷም እሱ ጋር እንደተቀመጠች ወደ ቤት መሄጃ ሰዓት ደረሰ። ነገር ግን ከጥግ ነኝ ብለው ሄደች። እሱም ቆይ ነገ ረሚዝ ሲመጣ የት ሊቀመጥ ነው? ግን ደስ ሲል በቃ እሷ ከጥግ እኔ መሀል ኦፍ ግን እኮ ታስፈራለች አለ። ሴት የመፍራት ልምዱ አለቀ ቢለው ደብተሩን በእጅ እንደያዘ ወጣ። ሊናም ከዛች ደረቅ ልጅ ተለይታ ከሱ ጋር መቀመጧ ደስ ብሏታል። ኦፍ ደስ ሲል ደግሞ ዝምተኛ አምላኬ ግልግል አያወራ ምን አይል። ትንሽ ላይብረሪ ለመቆየት ፈልጋ ነበር፣ ግን ድካም ስላላት ወጣች። በር ላይ የኡመርን መኪና አየችው። ቆሞ እየጠበቃት ነው። የፈለገው ይምጣ ዛሬ አስቀይመዋለሁ አለች። የመጣው ይምጣ ዛሬ አስቀይመዋለሁ አለችና ወደ እሱ ተጠጋች። እዚህ ምን ትሰራለህ? ቆይ ያመሃል እንዴ አለችው። እሱም ሊና ምን ሆነሽ ነው? ሰው እየጠበቅኩ ነው። በሰላም ነው ፈልግሽኝ አላት። የመጣው እሷን ፍለጋ ነበር፣ ግን በዚህ ሰዓት ለማስቀየስ የመጣለት ሀሳብ ይህ ነበር። እሷም አፈረች። ኢላሂ አለች። ይቅርታ አለችው። እሱም ችግር የለውም፣ ግን ሊኑ እያስከፋሽ ነው ማለት በሁለት ቀን ይህን ያህል ትይኛለሽ? አንገቱን ደፋ እንድታዝንለት ፈልጎ ነበር። እየተቀለሰለሰ ፍቅር እኮ ፈልገሽ የምታመጪው ነገር አይደለም። እባክሽ እንዲህ አትሁኚ፣ የምር እያስከፋሽ ነው አላት። ሳላፈቀርኩሽ ነው ቆይ አላት። እሱም ሁኔታውን አየች። አስከፋሁ አለችው። እሱም በጣም ከምታስቢው በላይ አላት። ወዴት ካሸዋ ልጥፍ እያለ እሷን በጣም ይቅርታ አለችና ቀና አረገችው። ከዛም በጣም አሳዘናት። እሺ ይቅርታ አለችው። እሱም በቀላሉ ይቅርታ አላረግልሽም፣ መቀጣት አለብሽ አላት። እሷም እሺ ቅጣቱ ምንድን ነው? አሁን እኔ ልሸኝሽ፣ ከዛ ዛሬ ማታ ደግሞ ቴሌግራም ላይ እንደምታወሪኝ ቃል ግቢልኝ አለች። እሱም አዎ፣ አለበለዚያ የምር ተከፍቼብሽ ነው የምኖረው። መቼም ይቅርታ አላረግልሽም፣ አላህም ያዝንብሻል አላት። እሷም እሺ አለች። የጨነቃት እሺ ብላ ተስማማች። ከዛም ወደ መኪናው እንድትገባ በሩን ከፈተላት። እሷም ቆይ የምትጠብቀው ሰው አለች። እሷም ከዛም ማን ልጠብቅ እችላለሁ ከአንቺ ውጭ የእኔ አይናፋር፣ በይ አሁን ግቢ አላትና ጉዟቸውን ጀመሩ። እናቷ ከቤት ስትወጣ እነሱ በር ላይ ሲደርሱ ተገጣጠሙ። ኢላሂ አለች ሌና። እናቷም እንዴ ኡመር ና ግባ ና ውረድ አለችው። እሱም አይ ልሄድ እማ ቸኩላለሁ አላት። እሱም ይህንን እንደ ቀን ነው የምቆጥረው ልጄ አለችው። እሱም አይደለም እኮ ግን ስራ ስላለኝ ነው፣ ግን የሚባል ነገር የለም በልና ውረድ ልጄና አለችው። እሱም ግን ሌላ ጊዜ ቢመጣስ አለ። እሷም አይ እንግዲህ አታናደኝ፣ መክሰስ በልተህ ቡና ጠጥተህ ትገባለህ አለችው። እሱም እሺ በቃ አለ። ከዛም ሊናም ወረደች። ሊኑ አንቺ ደረቅ ግባ አትዩም እዚህ ድረስ ሸኝቶሽ? እናቷ ደስ ብሏታል። ልጄ ቢያንስ ከአንድ ሰው ጋር በመግባባቷ ላለመስነቃት ብትሞክርም ፊቷ ላይ ያለው ፈገግታ ያስታውቅባታል። ሌናም እሺ እማዬ አለች። ሌና በይ እኔ እዚህ ሂጄ ተማም ጋር ለቅሶ አለ ብለዋል። የእናታቸው አክስት ሞቱ። ያሳዝናል። እዛ ደርሼ እመጣለሁ። ምግብ አለ ብሉ፣ ቡናም አፍሪለት፣ አደራ ተንከባከቢው ልጄ። እኔ እስከምመጣ አደራህን እንዳትሄድ፣ እንደ ቤትህ
እየው አለችው።